ትሁት ለልጅ ስትይ መጠንከር አለብሽ። ሰተት ብለሽ መጣሽ አይደል? ምን ልታነስ? አራት ላቅርብ? አለበለዚያ ልጅሽን አትያት። እመኚ አደርገዋለሁ። አንቺን እኮ ነው። ምንድን ነው የምትፈልገው? ዓለም ያለችበትን ታውቂያለሽ? አዎ። ስለዚህ ትወስጂኛለሽ። እሺ። አሁን ልጄን እንዲመደበስ እንዲናፍቆኝ ነበር። የኔና ልጅ እያለው እንደዚህ ስትዳብሽ እንዲዝልኝ ተው እንጂ የኔን ገልቱ ልጅ አታስታውስ። እንዲያባኝ ትሁትን የመሰለች ልጅ እያለች በጣም ልክ ነህ። ትሁቴ ልጄ ናት። መወለድ ቋንቋ ነው። ግን እናትዬ ተቋቆርክ፣ ተጎሳቆልክ እኮ። የኔና እንኳን አገኘሁሽ እንጂ ሁሉንም ነገር ይስተካከላል። ሁሉም በቦታ ይሆናል። እስቲ አሁን ለትሁት ደውልላት። ሰላም ትሁት። ችግሮቿ በዝተው ማብቂያ የሌለው የሚመስሉ ለናቲ እናቱን በህይወት ሰጥታ እሷ በእነሱ ጣጣ ልጇን ያጣችው ትሁት በመከራና ስቃይ ብዛት አቅሟን አጣ ተልፈስፍሳለች። በሌላ በኩል በነገሮች ተስፋ ቆርጦ ከገባበት ጉድ ለመውጣት አቅሙ የቻለውን እስከ ጥግ ድረስ እየሞከረ ያለው ገዛኸኝ በድጋሚ ዓለምን በእጁ ለማስገባት ማስፈራሪያ እንደሆነኝ ብሎ አስቦ የትሁትን ልጅ ከእጇ ላይ ነጥቆ በድጋሚ ዓለም ያለችበትን ቦታ እንድታሳየው አስፈራርቷታል። ትሁትም ልጇን ከገባችበት ስቃይ አትርፋ የልጅ ልጁን ከነጠቀው ሰው ጋር ለመፋለም ከሀገሩ ታጥቆ ሊመጣ ያለውን አባቷን ለማረጋጋት ዓለም ያለችበትን ቦታ ከማሳየት ውጪ ሌላ ምንም የተሻለ መፍትሄም አላገኘችም ነበር። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ይህ ሁሉ ችግር ሊፈጠር የቻለው ናቲ እናቱን አግኝቶ ጥሩ ጊዜ እያሳለፈ ትሁት ደግሞ ልጇን አዝናንታ በማታ እየተመለሰች ባለችበት ነው። ገዛኸኝ የላካቸው ቅጥር ዱርዬዎች ትሁትን አፍነው ራሷን ከሳተች በኋላ ልጇንም ከእጇ ነጥቀው ተሰውረዋል። ትሁት ከወደቀችበት ስትነቃ ይህንን ነገር ሊያደርግ የሚችል ከገዛኸኝ ውጪ ማንም ሰው እንደሌለ ስለምታውቅ በንዴት እሳት ለብሳ እሳት ጎርሳ ወደ ቤት ትሄዳለች። ነገር ግን በሰዓቱ ቤቲን እንጂ ገዛኸኝን ማግኘት አልቻለችም ነበር። ቀጥላም ልጄን ስጡኝ፣ ልጄን አምጡ ብላ ስትጮህ ቤቲም ግራ ተጋብታ ቆይ የት ነው ያለችው ብላ ስትጠይቃት ትሁትም ንዴቷ ሳይበርድ በጩኸት እንድትቀልጅብኝ በፍጹም አልፈልግም፣ እሺ ባልሽ ልጄን ወስዶብኛል፣ ልጄን ካረጋችሁበት ቦታ ስጡኝ ብላ ስትላት ቤቲም ይኸውልሽ ትሁት እንደዚህ ስለሆንሽ እኮ አይደለም የምትሰሚው፣ ተረጋጊ እና ደግሞ ልጅሽን መውሰዱን እኔ አላቅም ብላ ትመልስላታለች። ትሁትም ረጋ ብላ እንኳን ሳታስብ በንዴት ቤቲ እየቀለድሽብኝ ነው እንዴ? ሰምኛለሽ? አሁን ልጄን ስጡኝ፣ ካልሆነ ግን አጥፍቶ ጠፊ ነው እሺ መሆነው ብላ ትላታለች። ቤቲም እንደምንም ራሷን ለማረጋጋት እየሞከረች ግዴለሽም ትሁት ትንሽ ረጋ ብለሽ ነገሩን ማየት ይሻልሻል ብላ ብትላትም ነገር ግን ትሁት ከነበረችበት የንዴት ስሜት መረጋጋት አልቻለችም ነበር። ቀጥላም ለነገሩ አንቺ ስለ ልጅ መቼ ታውቂያለሽ? ልጅ ሲባልስ መቼ ይገባሻል ብላ ስትላት ቤቲም በንዴት አዋ አይገባኝም እና ምን ይሁን ስለ አንቺ ልጅ ነው አይመለከተኝም። ሰምኛለሽ? ልጅንም ልጅነቴንም ነው ባንዴ ያጣሁት ነኝ። ቆይ ምን አርጊ ነው የምትሉኝ? ልጅሽን ሄደሽ የጣልሽበት ቦታ ፈልጊ። ለአንድ ለማታውቂያት ነብሰ በላ ሴት እንዲሁም ትላንት ያወቅሽውን ጎረምሳም ለማስደሰት ስትይም ልጅሽን ሰውተሻል። ሰምኛለሽ? ከዚህ በኋላ ትግስቴን ብትፈታተኙ አንቺም ትጠፊያለሽ ብላ አስፈራርታት ጥላት ትሄዳለች። ትሁትም ምንም አይነት አማራጭ ስላልነበራት ቤቱን ለቃ በፍጥነት ትወጣለች። ገዛኸኝም ከስራ ሲመጣ ቤቲን ለብቻዋ ተቀምጣ ያገኛትና እንዲጠጡ ቢጠይቃትም ነገር ግን እሷ ስላላሰኛት መጠጣት እንደማትፈልግ ትነግረዋለች። ገዛኸኝም ይቀጥልና ደስታ ያላስደሰተሽም ማለት ነው? የትሁት ልጅ በድጋሚ እጄ ገብታለች። አሁን ትሁት ቀጥ ለጥ ብላ ዓለሜን ይዛልኝ ትመጣለች ብሎ ሲላት ቤቲም ምናልባት ከናቲ ጋር ተገናኝቶ ቢሆንስ ስትለው ገዛኸኝም አይ እስካሁን ናቲ እናቱን ቢያገኛት እኔም በፍጹም ዝም ሊለኝ አይችል ብሎ ሲላት ቤቲም ለነገሩ እውነትህን ነው እስካሁን ድረስ ናቲ አግኝቷት ቢሆን በሰላም አይቀመጥም ነበር ብላ ትለዋለች። ገዛኸኝም ይቀጥልና ግን አሁን ላይ ዓለሜ ሰላም ብትሆን ከኔ በላይ ያንቺ ጠላት እንደምትሆን ታውቂያለሽ አይደል ብሎ ሲላት ቤቲም እስቲ እናያለን፣ ለኔም ቢሆን ጠላቴ ናት። ዋናው ጥፋቷ ግን ለማይሆን ነገር ገንዘቧን መማገዷ ነው። ወንጀለኛን የሆነ ሰው በገንዘብ አስፈትታበታለች ብላ
ብላ ስትለው ገዛኸኝም ይሄ እኮ ድሮ አንቺን ሳላገባ በፊት የነበረ ታሪክ ነው፣ አንቺ ይህንን በምን አወቅሽ ብሎ ሲላት ቤቲም ታሪክ ተደብቆ ይቀራል ብለህ ነው? ለማንኛውም ጠጣ፣ እኔ ረፍት ላድርግ ብላው ተነስታ ጥላው ትሄዳለች። በዛን ሰዓት ላይ ዓለምና ናቲም ቁጭ ብለው እያወሩ ነበር። እሷም ትቀጥልና ገዛኸኝ ጋር በጣም ብዙ ንብረት አለኝ፣ እናም ሁሉም ያንተ ነው። ዋጋ ከፍዬ ወጣትነቴን መስዋዕት አድርጌበት ነው ያንን ሁሉ ንብረት ያፈራሁት። ነገር ግን አሁን ላይ ከኔ በላይ ላንተ ያስፈልግሃል ብላ ስትለው ናቲም አሁን ላይ ነገሮች ጥሩ አይደሉም፣ አብዛኛውን ንብረት በሷ ስም አድርጎታል ብሎ ሲላት ዓለምም ተናዳ ምን እሺ አሁን ምንድነው የምናደርገው? ወይኔ እቺ ቤቲም ተበየዋን ግን ፈጣሪ የስሯን ይስጣት ብላ ስትለው ናቲም ቆይ ግን ያደረገችሽ ነገር አለ ብሎ ይጠይቃታል። ዓለምም ትቀጥልና ምን ያለ ያደረገችኝ ነገር አለ? እዛ ክፍል ውስጥ ብዙ ነገር አይቻለሁ፣ ተርቤያለሁ፣ ተደብድቤያለሁ፣ መጸዳጃ ቤት እንኳን መሄድ አልችልም ነበር ብላ ስትለው ናቲም በንዴት እቺ የውሻ ልጅ አሁን እሄድላታለሁ ብሎ ሲነሳ ዓለምም እጁን ይዛ ናቲ ተረጋጋ እንጂ ሁሉም ነገር ገና ሳንጀምረው ልታበላሸው ነው እንዴ ብላ አረጋግታ ታስቀምጠዋለች። ከትንሽ ቆይታም በኋላ አባዬም ከነሱ ጋር ተቀላቅሎ እያወራ ባለበት ትሁት በሩን በርገዳ ትገባና እያለቀሰች አባዬ ልጄን ወሰዱብኝ ብላ ስቅስቅ እያለች ታለቅሳለች። ናቲም ሶፋው ላይ ያስቀምጣትና እሱ ነው ከሱ ውጪ ማንም ሊሆን አይችልም ብሎ ይላቸዋል። ዓለምም ትቀጥልና እኔም አላመጣው ጦስ የለም አይደለ በቃ ነገ ሄድለታለሁ ልጅሽን ይሰጥሻል ብላ ስትል አባዬም ይቀጥልና እንደሱ አይደለም ዓለሜ ሌላ መፍትሄ አናጣም። ትሁት በዚህ ሁኔታ ላይ ሆነሽ ተረጋጊ ማለት ቢከብድም ነገር ግን መረጋጋት ይኖርብሻል። እኔ ይህንን ባለጌ ልኩን ካላሳየሁት ወንድ አይደለሁ ብሎ ሲል ናቲም ይቀጥልና አባዬ ከዚህ በላይ አንተ ዋጋ መክፈል የለብህም እኔ ገባበታለሁ። ሰው እንዴት በገዛ ሚስቱ ላይ እንደዚህ ይሆናል? ትሁቴ እናቴን አድነሽ በእጄ ሰተሽኛል፣ እኔም አሁን በተራዬ ልጅሽን አሳቅፍሻለሁ ብሎ ይላታል። ከትንሽ ቆይታም በኋላ አባዬ ወደ ገዛኸኝ ቢሮ ይሄድና ማውራት ይጀምራሉ። ገዛኸኝም ይቀጥልና በአሸናፊነቴ ደጅ አስጠናሁህ አይደለ እንደ ጉድ ቢሮዬ ተመላለስክ ብሎ ሲሉ አባዬም ዛሬ አንድ ነገር ልነግርህ ነው የመጣሁት፣ የትሁትን ልጅ በክብር መልሳት፣ ያለበለዚያ ግን ቀን በቀን እየወደክ እንደምትመጣ እወቀው፣ ለእያንዳንዱ ስራ ህግ እንደሚጠይቅህ እወቅ፣ እናም እጅህን እንደማሰጥህ እወቅ፣ እንዳትረሳ፣ ልጅቷን በፍጥነት መልሰህ ነገሮችን ብታቀል ይሻልሃል ብሎ ጥሎት ይወጣል። ከትንሽ ቆይታም በኋላ በተመሳሳይ ናቲ ወደ አባቱ ቢሮ ይመጣና ማውራት ይጀምራሉ። ናቲም ይቀጥልና አንድ ጥያቄ ልጠይቅህ ፈልጌ ነበር አባዬ ብሎ ሲለው አባቱም ምንድነው እስቲ ጠይቀኝ ብቻ አሉባልታ እንዳይሆን ብሎ ሲለው ናቲም አይ አይደለም ከትሁት ጋር ተጣልታችኋል እንዴ ብሎ ሲጠይቆ ገዛኸኝም በውል አይደል የገባችሁ? ቆይ ግን እሷ ምን አደረገኝ አለች ብሎ ሲለው ናቲም ምንም አላለችኝም፣ ግን ቤት ስሄድ ቤቲን ብቻ ነው ያገኘኋት፣ ስልክ ስደውልም ፈቃደኛ አይደለችም እኔን ለማውራት ብሎ ሲለው ገዛኸኝም በምታገኝበት መንገድ ካገኘሃት በፍጥነት ወደ ቤት ካልተመለሰች በህግ እንደምጠይቃት ንገራት ብሎ ሲለው ናቲም አግኝቶ እንደሚነግራት ነግሮት ከቢሮ ይወጣል። በዛን ሰዓት አባዬ አቤት ደርሶ ገዛኸኝን አውርቶት እንደነበረ ነገር ግን ከሰውየው ጋር ችግራቸውን በንግግር መፍታት ስለማይችሉ ወደ ህግ ቢሄዱ እንደሚሻል ሐሳብ ያቀርብላቸዋል። ትሁትም ትቀጥልና አባዬ እንደዛ ማድረጋችን ለውጥ የለውም፣ ናቲ እኮ ፖሊስ ጋር ሄዶ ነበር፣ የሰውየው ቤት እኮ ሳይቀር ተፈትሾ ነበር፣ ነገር ግን ሰውየው ለፖሊሱ ምን እንዳደረገለት እኔ እንጃ ስልክ እንኳን አያነሳም ብላ ስትለው አባዬም ሞኛ አትሁኝ ትሁቴ፣ ሁሉም አንድ ናቸው ማለት አይደለም፣ እስካሁንም ዝም ያልኩት ማስረጃ እስኪይዝ ብዬ ነው ብሎ እያላት ባለበት የትሁት ስልክ ይጠራል። እሷም በፍርሃት እየተንቀጠቀጠች ይህንን ነው የፈራሁት እኮ አባቴ ደወለ ብላቸው ስልኩን ታነሳውና ሄሎ አባዬ እንዴት ነህ ብላ ስትጠይቀው አባቷም እንዴት ልበልሽ በሽታ ጥለሽልኛል፣ ለማንኛውም ትኬት ቆርጫለሁ፣ ነገ ማታ አዲስ አበባ ነኝ፣ ነገ ልጄ ማርዬን ካላሳየሽኝ የወሰዳትን ግን ታሳየኛለሽ ብሎ ሲላት ትሁትም እንደሱ እኮ አይደለም አባዬ ቆይ ብላ ንግግሯን ስትጀምር አባዬ አትበይ ተናግሬያለሁ ብሎ ስልኩን ጆሮዋ ላይ ይዘጋባታል። በዛን ሰዓት ቤቲ መራመድ የማትችለው እህቷን ቤታቸው ሄዳ እያወራቻት ነበር። እህቷም ቀጥላ ትናፍቂኛለሽ፣ ግን አንቺ መምጣት አቁመሻል፣ ጠፋሽ ብላ ስትላት ቤቲ እኔም እኮ ትናፍቁኛላችሁ ብላ ትመልስላታለች። እህቷም ትቀጥልና እማዬ ግን እንደዛ አይደለም እየመሰላት ያለው ጠልተሽን ወይ ችላ ብለሽን ነው የሚመስላት ብላ ስትላት ቤቲም አይ አንቺ ለነገሩ እንደ ድሮ አሁን አይ አንቺ ብዬ ዝም እምልሽ አይነት ሰው አይደለሽም፣ አሁን አድገሻል፣ ከማዬ በተሻለ አንቺ ትረጅኛለሽ ስትላት እህቷም ልረዳሽ እኮ ብችል ደስ ይለኝ ነበረ፣ ግን ምን ብዬ ልረዳሽ? እስቲ ንገሪ፣ የት ነው ያለሽው? ከማንስ ጋር ነው የምትኖሪው? ብላ ስትጠይቃት ቤቲም ብቻዬን ብላ ትመልስላታለች። እህቷም ትቀጥለና እንደዛ ከሆነ ታዲያ ለምንኛ አንቺ ጋር እንመጣ ብላ ስትላት ቤቲም ይሄውልሽ ቦታው ላይ ያስቀመጠን መስሪያ ቤቱ ነው፣ ሌላ ሰው ደግሞ እንዲመጣ አይፈቅዱልንም ብላ ስትላት እህቷም ወይ ስራ ቀይሪያ እህቴ፣ ግን ደግሞ እያታለልሽኝ አይደለማ ብላ ስትላት ቤቲም ለምን ዋሽሻለሁ? አንቺ መታከም አለብሽ፣ መራመድ መቻልም አለብሽ ብላ ስትላት እህቷም እኔ ከመራመድ በላይ ደስተኛዋ እህቴን ነው ማየት የምፈልገው ስትላት ቤቲም ደስተኛ ነኝ ህውዬ በቃ አሁን ልሂድ ብላ ስትላት እህቷም እሺ በቃ ግን አትጥፊብን ቶሎ ነይ ትላትና ይለያያሉ። በዛን ሰዓትም ነው ናቲ ትሁት ወደዛ ቤት መመለስ እንዳለባት ለሁሉም አሳምኗቸው ትሁትም ወደ ገዛኸኝ ቤት የሄደችው። ገዛኸኝ ቤት ውስጥ ገና ከመምጣቱም ዓለም ያለችበትን እንድታሳየው ማስገደድ ጀምሯል። በቀጣይ ምንም ይፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱም ላይክ እንዲሁም ሼር ማድረግ አትርሱ። ቀጣዩ ክፍል በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቱንም መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።